የመጣችሁ ካላችሁ በዚህ አውድ እንድትረዱ ለማለት ያለው ሰዎችም ሲገቡ ጥያቄ ሲያቀርቡላችሁ ጥያቄውን በደንብ ካደመጣችሁ በኋላ ነገ ከነገ ወዲያ ለምትሰሩት ስራ እንደ ግብዓት እንዲሆናችሁ እኔ ማስበው እንደዛ በደንብ ካደመጣችሁ በኋላ እናንተ በገባችሁና በደረሳችሁበት ልክ ትመልሳላችሁ። መጨረሻ ላይ ፍርዱን የሚሰጠው አድማጭ ተመልካች ነው። እኔ ነው ብለው ጥሩ ያነሳውን ጥያቄ መመለስ የምትፈልጉ ካላችሁ እንደው ለመጀመሪያ ወይ መማር ወይ ናርዲ ኦኬ ናርዲ መጀመሪያ ጥያቄ ለምንድነው በህብረት ማሰሩት? ለመጀመሪያ ጥያቄ ዲጋ አባሪ ዮኒም ለቤተክርስቲያን እርዳታዎችን ሲመጣታሙ እዚህ ጋር ካሉት ገስት ላይ ካሉት ሰዎች ጋር እንዳለ እርዳታዎች ናቸው። ገስት ላይ ገብቼ አግዥ ያለው እነሱ መጥተው አግዘውኛል እና ይሄ ጥያቄ ነው ለማለት ነው። በአንድነት ትሰራለህ። ፐርሰናል የሆነ ነገሮች ደግሞ ያመሳሰል ካለ በጓደኝነት ላይቀጥል የሚችልባቸው ነገሮች ይኖራሉ። በእርዳታ ግን እዚህ ጋር ካሉት ሰዎች ጋር አብሬ ሰርቻለሁ፣ አግዣለሁ። የራሴ ግዴታ ያለውን ነገር ተወጥቻለሁ። ሁለተኛ ጥያቄ የምንወጡት ነው በፊት ያላችሁና አሁን ያላችሁ ለውጥ አይደለም። በፊት ያላችሁና አሁን ያላችሁ ለውጥ የተለየ ነው ነው የተሙ ጥያቄ። እንግዲህ ያው ቲክታክ እርዳታ እኔ እርዳታ የጀመርኩት በ16 ዓመት የናዝሬት ልጅ ነኝ። እንደውም ሞዴል ስለነበር በሴቶች ላይ ብዙ ጊዜ ይታያል እና ጎዳና ከማብላት ጀምሮ የጀመርኩት ብዙ እርዳታዎችን ሰሩ። አሁን እና በፊት ካልከኝ እኔ በ16 ዓመቴ ልጆች የሉኝም ነበር። የኔ ትልቁ ለውጥ ትዳርና ልጅ። በቲክታክ ካልከኝ ደግሞ ቲክታክ ላይ ስመጣ 3 ልጆች ነበሩኝ። አሁን ላይ ያለኝ ለውጥ ምንድነው? አንድ ልጅ አጥቼ አንድ ልጅ ወልጄ ነው። ይሄ ነው የኔ ፐርሰናል ህይወቴ። ይሄ ነው በፊት ያለኝ አሁንም ያለኝ ህይወት ይሄ ነው። ምንም ማለት በቲክታክ በተሰራ እርዳታ አካውንቴንም ሰጥቼ ስለማላቅ ለእኔ ላይ እኔ ጋር አዲስ ነገር የለም። እርዳታ የመጣ አዲስ ነገር የለም። ሶስተኛ ጥያቄ ነበር በአካባቢ እና በምንድን ነው በብሔር ትደበቃላችሁ? እኛ ጥያቄ ስንጠይቃችሁ ነው አይደለም። ውስጥ ደግሞ የለውበትም ዘር፣ ሃይማኖት ይርታለ ሁሉም አካባቢዎች ላይ አግዣለሁ፣ አሁንም አግዛለሁ። እርዳታው ላይ አለ። እዚህ ነገር ላይ አንዴ ትግራዋይ፣ አንዴ ኦሮሞ፣ አንዴ አማራ ሲባል እስካሁንም እየተሰደብኩበት አለው። ኢትዮጵያ ውስጥ ባለው ችግር በቻልኩት መጠን በአቅሜ ከራሴ እርዳታ ጀምረው ከራሴ ስለሆነ ከራሴ ጀምሬ ማገዝ ያለው የተደበቁበት ጎጥ የለኝም። እንደ ኢትዮጵያ ይረጅቻል። አራተኛ ጥያቄ ነበር አይደል? ተሙዬ አልጻፍኩትም፣ ቁጥሩ ብቻ ነው ያለው። አይ ረዥም ነው እሱ ናቸው ታዋቸው ባለው በጣም ተመሳሳይ ጥያቄ እኔ እጄ ረጅም ቢሆን እርዳታ ላይ ብዙ ነገሮች አጋጥሞኝ ሚዲያ ላይ እዚህ ወጥቼ ብዙ ጊዜ አልቅሻለሁ። ሚዲያ ላይ ቁጭ ብዬ ገብታችሁ አይታችኋል። ብዙ ጊዜ እጄ ረጅም ነው ብዬ አላስብም። እንደዚህ አይነት ደግሞ የለውም፣ አውቀው ነገር የለም። የእጃቸውም ረጅም የሆኑ ሰዎችን አላውቅም። እኔን አያውቅም። ጨርሻለሁ። ሌላ ጥያቄ ነበረ? ይህ ምንድነው? በተለይ አንዳንዶቹ በራሳቸው እንደ ድርጅት የሚያደርጉ ወንድሞች አሉ፣ እህቶች አሉ። እንደ ድርጅት ይህን ያህል መንበር አለው፣ የኛ ይህን ያህል መንበር ነው ያለን፣ ይህን ያህል ሰዎች በዚህ መልኩ ነው የምንረዳው። እንዲሁም ደግሞ ካፒታል አለው አይደለም፣ የተረዱ ሰዎች ማስረጃ። አሁን ለምሳሌ ይህን ያህል ብር አሰባስበናል፣ የተረዳው ደግሞ ይህን ያህል ነው የሚባለውን እንደው እሱን ነገር በደንብ ቢሆን ደስ ይለኛል። ገባችሁ? መቼም ተሰብስቧል፣ ብር ይህን ያህል ተሰብስቧል፣ ይህን ያህል አስገብተናል የሚባለው ነገር በማስረጃ ቢሆን
እሱን ነው ሞር ፎከስ መደረግ ያለበት የሌላው ነገር ሆን እኔ እርዳታ ላይ ባለው ጊዜ ውስጥ ሪሲት አንድም ሪሲት ሊገኝ አይችልም። በእኔ ስም አካውንቴ አንቺ ንቀት ነው ያልጠሩሽ። የራሱን አካውንት ዛሬ ንቀዋት ነው እንዲ ያልጠሯት ናውቶች ደግሞ ግሩፕ ላይ ያለ ግሩፕ ላይ አስገብቼ ይችላል። ከዛ ውጭ ፐርሰናል አካውንቴን ሰጥቻለሁ። በእኔ አካውንት ገባ አንድ ብር ሰጥቻለሁ። በሕክምና ደረጃ ብዙ ኩላሊት፣ የደም ካንሰር እንዲሁም ብዙ ታካሚዎች ገብቷል። እኔ ጋር አካውንት የራሳቸውን ይዘው በራሳቸው አካውንት ቤቴን ከፍታለሁ ተሰብስቦ የራሴን አካውንት ሰጥቻለሁ። በባለቤት ስራ አማካኝነት መስጠት አልችልም። ለዛ ሰጥቻለሁ። በዚህ አጋጣሚ ወንድምና እህቶች በእሱ አካውንት ገንዘብ አስገብተናል የምትሉ ተወሰደብን የምትሉ ካላችሁ ነገር ቤቱ ብዙ ሰው ስላለው ሳይሆን በሀቅ ናርዶስ በአካውንቴ ወይ ደግሞ በእኔ አካውንት ስም እዚህ ጋር ያለው 13,000 ሰው በእኔ ስም እኔ አካውንት ገባ ካለ አንድም ታካሚ ቢሆን ይምጣ፣ ታካሚ ቢሆን ይምጣ። እኔ ቤት ይገባሉ፣ በአካውንታቸው ሰብስበው ይወጣል። ሀቢባ እየተጠራች ነው። ሀቢባ እህታችን ነይና በተለይ ከእሷ ጋር በተያያዘ ሰክሰስ የሚባለው ነው ሰክሰስ ፕላስ ወረበ እሱ ትልቅ ጥያቄ የኔም ጥያቄ ስላለ የብዙዎቻችን ጥያቄ አለ። በሱ ጉዳይ ላይ አብረን የምንጠይቀው ጥያቄ ስላለ ሀቢባ ፕሌስ ነይና ስለዛ ጉዳይ ኤክስፕሌን ብታደረጊ መልካም ነው። የኔ ልናገርና ያው ታሙ የጠየቃቸው ጥያቄዎች መጀመሪያ ላይ ስለነበርኩኝ ለመልስ ተስፍሽም ናርዲም እንደመለስ አንድ ጊዜ ቻርጀር ፐርሰንት ስላለው አትሊስት ሌላኛውን ስልክ ተጠቅሜ ልክላለው ሪኩዌስት ኤዲት አስገባኛለሽ። ኦልሬዲ ቻርጀር ሰክቼ ስለሆነ ነው እዚህ ጥቅም ላይ ቆሜ ያለው ከተቋረጠባችሁ ብዬ ነው ማለት ያንተ ቻርጀር ሲል ቻርጀር ሎሎ ይላል። ለማንኛውም የመጀመሪያው ጥያቄ በዚህ እርዳታ ላይ አብራችሁ ለማትሰሩ የሚለው ነው አይደለም። እኔ እዚህ ገስት ላይ ያሉት ቴዲ አዋሳን ጨምሮ አብረን ያው በፖለቲካ ስለምታውቁት ብዬ ነው። ተሙ ዮኒም፣ ናርዲም፣ መስፍቄም፣ ፊታውራሪም ሌሎቹም በእርዳታ ላይ የተሰማቸው የሚጠራ ሰዎች በሙሉ እንዲሁም ተመልካቾች ማለት ነው አብራችሁኝ ሰርታችኋል፣ አብራችሁኝ አግዛችኋል። የሁላችንም ውጤት ነው። ያስተባብረን መማር ተረዳ እነሱንም ማስገባቸው ሰዎችን ህይወት የቀጠልንበት የሰዎችን ህይወት ያኖርንበት ብዙ ነገሮችን የተሰራበት ማለት ነው። ስለዚህ እሱ ጥያቄ በዚህ መልሳለሁ። ሁላችንም ጋር ሰላማዊ ግንኙነት በእርዳታ ጉዳይ፣ በገንዘብ ጉዳይ ከማንም ጋር ጭቅጭቅ እርዳታ ጉዳይ ሁሌ ተስማምተን ተከባብረን ተመሰጋግነን ነው በእርዳታ የምንለያየው። ስለዚህ ይሄ ጥያቄ እኔን አይመለከትም። ሁለተኛው ደግሞ በብሔር የሚለው ማለት ነው። በብሔር እንግዲህ ፕሮፋይል ራሱ ይመሰክራል፣ ፕሮፋይል ይመሰክራል። ኢትዮጵያዊነት ብዙ ዋጋ ያስከፈለኝ ሰው በሰውነቱ እንጂ በሌላ ነገሩ የማይመዘንበት በጎጡ በሰፈሩ ወይም በአካባቢው ሳይመዘን በኢትዮጵያዊነቱ ኢትዮጵያውያን ብቻ አይደለም ሰው ስለሆነ አክብሬ ሰዎችን ማግዝ ሰው ነኝ። ሌሎችም እንደዛ ናቸው ብዬ ነው የማምነው። ስለዚህ ይሄም አይመለከተኝም። ስድብ ሲመጣ የሆነ እርዳታ ሲመጣ በአካባቢ ትወሰናላችሁ የሚለው ነገር ተመልካቹ ራሱ የሚመልሰው ነገር ነው። እንደዚህ አይነት ነገር ውስጥ የለሁበትም። ምን ያህል ተረዳ ለሚለው ጥያቄ ደግሞ ዮኒ የጠየቀው ጥያቄ እኔ
የምጽፋቸው ሰዎች ለእኔ ሚዲያ በቁጥር ብትጠይቀኝ እንኳን አላውቅም። ለምን ኤቭሪዴ ነው የሚመጣው እርዳታ። ጌም እንኳን ልጫወት ገብቼ ሀሳቡ ተቀይሮ በዓል ዛሬ ዘንጬ አምሬ ወጥቼ ልጨፍር ወጥቼ ወደ እርዳታ የገባባቸው ቀናቶች ብዙ ናቸው። ወደ እርዳታ አንድ ሰው ይገባል፣ ገስ ላይ ይገባል፣ እባክሽ ሰው ይቀየራል። ስለዚህ ሁሉንም በቁጥር አላውቅም። አንድ በአካውንታቸው አካውንት ተሰጥቶ ይሰበሰባል። እኔን የሚመለከተኝ ምናልባትም ጊፍት ነው። በጊፍት ጉዳይ ላይ ደግሞ ይህን ግልጽ አድርጌ መናገር እፈልጋለሁ። ጊፍት በእኔ አካውንት ተሰብስቦ ያውቃል። እንዲሁም ደግሞ ለምሳሌ አንድ የታመመ ሰው ቢመጣ በእንትን አካውንት ይሰብሰብ ይባልና እንደ ገዝ ተቀምጦ ከዛ ሰው ላይ ይሰጣል ጊፍት። ከዛ የተወሰነው ፐርሰንት ቲክቶክ ይቆርጠዋል። ያም ፐርሰንት እያንዳንዱ ተረጅ ውስጥ የኔ ተቆርጦ የገባ እኔ አካውንት ላይ በሙሉ ደርሷቸዋል። አልደረሰኝም ብሎ የሚያምን ወይም አልደረሰኝም ብሎ በመረጃ የሚመጣ ሰው ካለ ይጠይቀኝ። እኔን አሁንም አለሁኝ እዚሁ ቁጭ ብዬ ነው የምከታተለው። በጊፍት ተቆርጦ ጊፍት ተሰጦ መማር አልሰጠችኝም ካለ እኔ አለሁ እጠይቃለሁ። ማስረጃዎች አሉ። ብዙ እርዳታዎችን ሰርቻለሁ። በተለይ አንዳንዴ ስማችን ሲጠራ ራሱ ግራ ይጋባ ነበረ። ቴዲን ጠይቄዋለሁ። ለምንድነው ስሜን የጠራኸው ብዬ ጠይቄዋለሁ። እንደ ማንኛውም ሰው መጀመሪያ ናፍቄው ነው ሁሉ ብያለሁ። እውነት ለመናገር ካለን ነገር ካለን ቴዲ የጠራኝ ናፍቄው መሆን አለበት ብያለሁ። የምርም ማለት ነው። ሚዲያ ላይ ሁሉ የተናገርኩት ስለሆነ እንትን አለ። ስለዚህ እርዳታ ሲባል እንግዲህ ማን ሊጠራ ይችላል ያለ እውነት ነው። ማን ሊጠራ ይችላል? ሁላችንም የምናውቃቸው አእምሯችን ላይ ያሉ ሰዎች አሉ። እርዳታ ሲባል ማስተር አብነት፣ ሚኪ ፍታውራሪ፣ መማር፣ ናርዲ፣ ሁላችሁም ፊኬ፣ ተስፍሽ፣ ቴሲ፣ ሀቢባ፣ ሳሪ በቃ ነሂዊ ብዙ ሳሪ ተጠራች። ማሪ እግዚኦ ጠራች። አምላኪ ሆይ በህልምሽ ነው በለኝ። አየሽ መማር አልናቀች በብዛትም ድርጊቱን ስለምናደርገው ምናልባት ከፊት ለፊት ስማችን ተጠርቷል። እኔ ቅሬታ የለኝም። ግልጽ ሆኖልኛል። ቴዲ በምን መንገድ እንደጠራኝ ስሜን ግልጽ አድርጎልኝ። የተቆረጠ ግን ሌባ ሌባ እየተባለ ሲወጣ ሰው ነን ይከፋናል። ከፍቶኛል በሰዓቱ ማለት ነው። ግን እሱ ግልጽ ስላደረገልኝ ደስ ብሎኛል። ዛሬም በመምጣቴ እጅግ በጣም ደስ ብሎኛል። በእርዳታ ማገኛችሁ ወንድም እህቶች ናችሁ። ነገም ከነገ ወዲያም ለመጠየቅ ዝግጁ ነኝ። ምንም የምለው ነገር የለም ከዚህ በኋላ። ሌላው ከፍራውል ጋር በተያያዘ ጉዳይ ፍራውልን አውርቼው ነበረ። ፍራውል እኔ አንቺን ስምሽን አልጠራሁም ስም አልጠራሁም ብሎኛል። ከአንቺ ጋር በእርዳታ የተገናኘንባቸው ጊዜያቶች አሉ። አዎ ዘማሪ ኃይሉ ዲያቆን ኃይሉ እሱን እኔ ቤት ረድቶታል። ፍራውል ኃይሉ ዲያቆን ኃይሉ ካለ መጥቶ ይመሰክራል። ሌላው ደግሞ አይ ቲንክ 2023 ይመስለኛል ከ2 ዓመት 3 ዓመት በፊት ለደብረ ብርሃን ያሰባሰብን ባለን ሰዓት ፍራውል መጥቶ አግዟል። $1000 ከዛ ሲቀጥል ደግሞ $200 $200 አድርጎ አግዞናል። ይህንም በያያ ዘልደታ አማካኝነት ፍራውል ብቻ አይደለም እዚህ ጋር ስላለ ዮኒም 50,000 ብር ሰጥቶን ነበረ ለደብረ ብርሃን። እሱን አድርሰን ቪዲዮዎች አሉ የደብረ ብርሃን የተረዳ። ስለዚህ በሌላ ነገር የምጠይቀው ነገር ካለ ይኸው አለሁኝ ብያለሁ። አመሰግናለሁ። እሺ በስሙ ጉዳይ ያው መማር ያለችውን ሰጣችኋል። እርዳታ ከተባለ ለምሳሌ እዚህ ሶሻል ሚዲያ ላይ ፖለቲካ የሚያወያዩ ሰዎች ገንዘብ ዘርፈዋል። ቁጥር አንድ የምጠሩት እኔን ማለት ፖለቲካ ያሉት
ፖለቲከኞች በሙሉ ተጠሩና ትጠይቃላችሁ። በእርዳታ ጉዳይ እርዳታ የሚሰበስቡ ሰዎች እራሳቸው እየተረዱበት ነው የሚል ወሬ ሲመጣ ባንጠራችሁ ይገርማል። እንደውም መገረም የነበረባችሁ ስማችሁን ባንጠራ ነው። ለምሳሌ ፍቄ ኖርዌይን መጠራቴን አላስታውስም፣ ግን መጥቷል። ምክንያቱም እርዳታው ስላለ ሶሻል ሚዲያ ላይ በእርዳታ ስራ ላይ ያላችሁ ወይም ደግሞ እርዳታ የሚሰሩ ሰዎች በሙሉ ይመለከታችኋል። አንዳንዱ ሳይ ይህን ስራ ይመለከት እንደ ይመጣል እና ምናልባት በተሳሳተ መንገድ የተረጎማችሁ ሰዎች ካላችሁ ይህን ማስተካከያ ብትወስዱ። ሰዎች ቆርጠው ሲፖስቱ ግማሹ ሌባ ይላል፣ ግማሹ ጻድቅ ይላል ምናምን፣ እሱ አይደለም ዋናው። እኔ ግን ሳስተላልፍ ከሰዎች ስማቸውን ወስጄ ኮሜንት ላይ እያነበብኩኝ ስም ዝርዝራቸውን ስጡኝ ብዬ ነው ያነበብኩት። በዚህ ያውድ ነው። ስለዚህ ደስ ብሏችሁ ነው መምጣት ያለባችሁ። ደስ ብሏችሁ እንደመጣችሁ ተስፋ አደርጋለሁ። አንዳንድ ሰው ገስት ላይ እናስገባና ከተሙና ከዩኒ ካለ ጥያቄ ካለፈ በኋላ ምትሉት ነገር ከሌለ ሰዎች በጽሁፍም በቪዲዮም የላኩት ደግሞ አለ። አስቀድሜ በቴሌግራም በነገርኳቸው መሰረት ትናንትም ቲክቶክ ላይ ያለው በነገርኳቸው መሰረት ጥያቄውን በደንብ በጥሞና ካደመጣችሁ በኋላ የምትገቡ ሰዎች ደግሞ ሁለት እድል አላችሁ። የመጀመሪያው እድል ለሚመለከተው ሰው፣ ለምሳሌ የምጠይቁት ተሲን ከሆነ ተሲ በዚህ ጊዜ ይሄንን አድርገሃል፣ ይሄ ነገር ግልጽ ብታደርገው ብላችሁ ይድረስ ለተሲ ብትሉ። ጀነራላይዝ ደግሞ አድርጋችሁ ከሆነ ጀነራላይዝ አድርጋችሁ ጥያቄዎችን ብታቀርቡ፣ እርዳታ ላይ የምትሰማሩ ሰዎች ምናምን ብላችሁ ጥያቄ ምልክት አድርጋችሁ ብታቀርቡ። በተረፈ ከዚህ ውጭ ግን ምንም ነገር ለመናገር ባትገቡ፣ ሰው ትንሽ በዛ ብላችሁ በዚህ አጋጣሚ ልስበት ብላችሁ እንዳትመጡ ፕሊዝ። የስብከት አገልግሎት አለ የሚያዝ ነው። የምልምከር ምናምን ብላችሁ እንዳትመጡ። የምክር አገልግሎት አለ ነው። በሰከነ መንገድ በጨዋ መንገድ ጥያቄ የሚጠይቃል የሚመልሱን እንሰማለን። ከዛ እናንተ ፈርድ ሰጣላችሁ። በዛው የምናወራው ያላችሁ አጠቃላይ በአጠራሩ ዙሪያ ላይ እንዲሁም ደግሞ ያነሳውን ጥያቄ መሄድ እፈልጋለሁ የምትሉት ነገር ካለ ለእናንተ ልስጣችሁና ሰዎች ወደማስገባት ወደ እኛም ጥያቄ ገና ወደ ጥያቄው ስላልገባ ወደዚያ እንመጣለን። ተሙ ትሏል። አንድ ቆይ እኔ የምለው ነገር አለ። ሁላችሁም ሰላም ብያለሁ። ግን ይሄ የህዝብ ነው። የህዝብ ጥያቄ ደግሞ እንድንጠየቅ የጠየቀው ሰው እዚህ መገኘት አለበት። እኛ ሌቦች ናቸው ሰጥቻለሁ ብሩን ያለው ሰውየው እዚህ መገኘት አለበት። ይሄ ባይዘ የግለሰብ የዮኒ ወይ የተሙ ወይ የቴዲ ጥያቄ ሳይሆን የህዝብ ነው። የህዝብ ጥያቄ እስከሆነ ድረስ ሰውየው እዚህ ጋር ስራውን ብቻ ተገኝቶ እሱ ጋር መነጋገር ነው ያለብን። ፌስ ቱ ፌስ እዚህ ጋር እሱ ማለት እርዳታ እኔ ተበልቻለሁ ያለው እርዳታ ተበልቻለሁ ማለት ተበልቻለሁ ያለው ሰው እዚህ መገኘት አለበት። እሱ ጋር ብናወራ ደስ ይለኛል። እኔም ይህን ቆረቆ እንዳልወደውም ግን ባለው ሀሳብ ግን እስማማለሁ። ስራውን ካለ አሁን በድጋሚ መላክ አለብን። ምክንያቱም የሰራቸው ቪዲዮች ከዛ የተናገራቸው ነገሮች አሉ። አንዳንዶቹ አልወደውም ተሴኔ ቆረቆራም ግን ሀሳቡ ትክክል ነው። ላይክ ትክክለኛ ሀሳብ ነው የጠየቀው። እስማማለሁ። እኔ እባክሽ እዚህ ውጪ አራም ተለጨን አንድ አይነት ወሬ አመቱን ሙሉ። ስለዚህ ይሄ ግልጸኝነት ስለሚያስፈልገው ያንተ መገኘት እኔ የምደግፈው ነገር ነው። ካለ ሪኩዌስት ልከህ ትመጣለህ ለማለት ያህል ነው። ተስ ያነሳው ነገር ወደ ማለት ሀገር ይፈቀድልኛል። እሺ ፈቂ እሺ። ግን እኮ እውነት እንትና ፍራውል መገኘት አለበት። ለምን በሱ የተነሳ ተጀምሮ እኮ ነው ይህ ሁሉ ሰው የተጠራው። እሱ ባነሳው ነገር ነው። ወይ ደግሞ ልዕልቲን ጥሯትና ወክለው ትግባ። ብዙ ጊዜ ስለሱ ስለምታወራ ሁሉም ጥያቄዎች በጋራ ባሉት ሁሉም ላይ ግን የሚመለከተኝ ነው ብዬ ስለማላስብ ባልመልሰው ወይም ባለበት ፖይንት ካለኝ ችግር የለም እናገራለሁ። ዮኒ ያነሳው ፖይንት ግን ቀጥታ እኔንም የሚመለከት ስለሆነ ከዚህ በፊት ማንስቶት ቪዲዮ ሰርቶበት ስለነበረ መመለስ ስላለብኝ ነው። ሞቅ ሞቅ አርጉት በሏቸው በማርያም ሰዎች ዝውውር ላይ የተነሳ ትንሽ ሞቅ ሞቅ ቢያ እኔማ ትዕግስት በህይወቴ እንዲያይትን ትዕግስት ኖሮኝ አያውቅም። ሞቅ ሞቅ ቢያ አንዱ ገብቶ ምናምን አንቺ እንዲ አንተ እንዲ በቃ ሞቅ ሞቅ ደመቅ ቢያደርጉት ውሽ ያነሳውበት ሶሻል ኧረ ጋይስ ሞቅ ሞቅ አርጉት።
ካየሁበት መልካም ነገር በጋራ ራሴን አሞኝ ነው እኮ ላይ ያልገባሁት። ውይ በብዛት ከዛ በላይ ሰው ካልኩሌት አድርጌ ዝም የራፍሌ ኔክስት የሚኪ ተራ ነው እኮ ደግሞ ሚኪን እንሰማለን። እሺ ሳሪን ግን አሁን ስልኬ ይዘጋል እያለ ነበረ። ሳሪን ግን ንቀዋት ነው እንዲ ያልጠሯትን ግን ኧረ ተይ ቤታዮ ተይትሽ ትኑርበት ተይ ሽጣ ትደረበት ያራቃቶ ሚገራ ያለ ሰው ነኝ። ኧረ እባክሽ እባክሽ ይቸርበት ግድሽ ወይትሽ መማር እዛ ጠቅ አርጋሽ የለ እንዲ ሳሪን ብላል። ብርጅስቶን እንቀዋት ነው እንዲ ምናልባት ያን ጊዜ ነበረ አንድ ቀን ሴት ይፈልጋለሁ ሌላ የሆኑ ቁጭ አድርገ በዛ ጉዳይ ላይ ምንሆነ ጀነራል ሆና ተጠየቀውን ጥያቄ ግን ወደ ዘ ስለማልፈልግ ምክንያት ስላለኝ ማለት ነው። ከዛ ውጭ ግን ጋር የሚነሱ ዋናቸው ጥያቄዎች ቢቻል ለበጎ ይሆናሉ ብዬ አስባለሁ። ቢቻል አላስፈላጊ የሆነ ሰዎች በዚህ ነገር ላይ እኔ ስራ ማልቆጥረውም ስራ ላይ ሰዎችን ማገዝ ወይም ደግሞ በተቻለ አቅም ማስተባበር እና ሰዎች ጋር መድረስ ተፈጥሯዊ ግዴታ ነው። አቅም ካለ ማንም ሰው ያለውን አቅም ማስተባበርና ማድረግ ከቻለ በዚህ ሰዓት ላይ የሰው ልጅ የሚያስፈልገውን ማድረግ ይቻላል ብዬ ስለማምን ይህንን በተመለከተ ነው ይሁን ያነሳው። ፐርሰናል ይህንን ሰብስበናል፣ ይህን አድርገናል፣ ይህን ብለናል የሚለው ነገር ምን ብላ ስሰድቦ ነበር ሁኔታ መናገር እችላለሁ። ቴስ የተሳተፈበት ናዲ መማር ያሉበት ህፃን ልጅ ጉበቱን ንቅለ ተከላ የተደረገበት ባለ እናትየው ጉበት የሰጠችበት ከ8 ሚሊዮን ብር በላይ ሲሰበሰብ 10 ቀን ውስጥ አይደለም። ሩሃማና ወደ 9 ሚሊዮን ብር ሲሰበሰብ ልጆቹ ራሳቸው ስላሉ በአካውንታቸው የተሰበሰበ ጆይን አካውንት ተደርጎ የገባ ገንዘብ ነው። እንደ ቀላል አለ ሶሻል ሚዲያ ላይ የሰዎች እየዳኑበት ያለው ሰዎች እጃቸው የሚሰጥበት ብዙ ነገር ስላለ ነው። እንደ ስብከትም እንዳትወስዱት ስላልኩት ቴዲ ወደዛ ላይ ግን በጎ ነገሮች ይደረጋሉ። የሆኑ ሰዎችን ሰብስቡ ሲያስተባበር ሲረዳ ዝም ብሎ የተሰማ ወይ የራሱ ነገር ሲታሙ በዛ ውስጥ ገብቶቹን ሰጥቶ የሆነ ነገር ሲያደርግ ያስለሆነ ነው። ማንም ሰው እኔም ሆን ደግሞ ሶሻል ሚዲያ ላይ መጥቼ የገባኝ ነገር ካለ ያንን ነገር ለሰዎች ነገር ማንም ሰው ግን እኔ የሰጠሁት 1,000 ብር እኔ የሰጠሁት 2,000 ብር በጊዜውና በሰዓቱ ያልኩት ቦታ አልደረሰም ካለ መብቱ የመጠየቅ የሰጠኝም ብር የመጠየቅ ማንም ሰው መብት አለው። በዛው ልክ ግን ሁሉም እንዲያመሰግነኝ ወይም ደግሞ ሁሉም እንዲረግመኝ አይደለም። ያደረጉት መልካም ነገር ካለ መመስገን እንደ ሰው ፈልጋለሁ። ያጠፋሁትም ካለ መጠየቅ አለብኝ። ያንን ግን የሚጠይቀኝ የሰጠኝ ሰው ካለ ይሄንን ብር በዚህ ጊዜ ሰጥቼው አላደረገም በወቅቱና በጊዜው ነው። እኔ ዛሬ 5 ዓመት የሰጠ ሰውዬ ደረሰኝ ይዞ መጥቶ የዛሬ 5 ዓመት የሰጠው በቂም በቀል ቢመጣ አልሰማውም፣ አላዳምጠው። ሁሉም ጊዜና ወቅት ስላለው አሁንም ቢሆን ማንም ሰው ይህንን በዚህ ጊዜ ሰጥቼ ይህንን አላደረግም የሚል ሰው ካለ ያ ነው። ፊራን በተመለከተ ግን በጣም የምወደው ወንድሜ ነው። ደግ ነው፣ ሰጪ ነው። ብዙ ጊዜ መርቄው አመስግኘው ቤቱም ላይ ገብቼ ወጥቻለሁ። አንድም ቀን ግን ፊራ 1 ብር በእኔ በኩል ለከሌ ወይም ደግሞ ይህንን አድርግ ብሎ 1 ብር ሰጥቶኝ አያውቅም። እዚህ ውስጥ የሚመለከተኝ ጉዳይ እንደሌለ ለመናገር ነው። ግን ደግ ልብ ያለው ሲሰጥ ያየሁት እዚህ ሶሻል ሚዲያ ላይ ሲቆረስ ያየሁት ደግ ወንድሜ ነው። ምናልባት የሆነ የዛን ጊዜ በነበረው ሁኔታ ያንን የተረዳበት መንገድ ካለ አሁንም ጊዜ ያሉ መጠየቅ ይችላል። በዚህ ጉዳይ ላይ ጥያቄ ካለ መብቱ ነው፣ መጠየቅ ይችላል። መረጃና ማስረጃ ባለው ነገር ላይ ራፍ ግን ወይም ይሄ ነገር በተባለው ነገር ላይ ካለ ዮናስ ብዙ ነገሮች ተናግሯል። ብዙ በተናገረው ነገር ላይ መጠየቅ ይችላል። ያ አይደለም ጉዳዩ። ማስረጃና መረጃ ባለው ሶሻል ሚዲያ ላይ ስንመጣ ረጅም ሰዓት የምንቆይ ሰዎች አለን። ልናወራ የምንችላቸው ብዙ ነገሮች ይኖራሉ። እንዲህ ነው እንዲህ ነው። ግን በቂም በቀል ባልሆነ ትክክለኛ ሆነ አሁን የሚጠየቀው ጥያቄ በሳምንት 1 ጊዜ ሁላችንም ብንጠየቅ ደስ ይለኛል። በዚህ ሳምንት ተናተሙ መወቀስ ካለብን መመስገን ካለን ኢትዮጵያ ውስጥ ግን ላለ ሰው እያንዳንዱ ሰው ያስፈልጋል። ዛሬ ቤታቸው ላይ የሚስቁ ሰዎች የምናይበት ሁኔታ እንዳለ ሁሉ የሚያለቅሱ ብዙዎች አሉ። በዘመድም ሆነ በጓደኛም ሆነ የለበትም። ሰንበዲን ለማጥፋትም ለማልማትም ሆነ የለበትም። ማንም በብሔር በሃይማኖት በፖለቲካ ተብሎ ሳይሆን ሰው ስለሚገባው ችግር ላይ ያሉ ሰዎች ተመዝግበው
ደረጃ ተቀምጠው ሁላችን አንድ ቀን በየቤቱ ተቀምጠው ቢደረግልን ብንደርስላቸው ደስ ይላል። ያሉትን ማጥፋት ነው ቢኖርና የምንጠቀምባቸው ነገሮች ቢሰፉ፣ ግን ግለሰቦችን ማበልጸጊያ ከሆነ ይቅርታ አድርግልኝ ማንም ሰው ሊበለጽ እኔ መጠየቅ ካለብን በአግባቡ በዚህ ጉዳይ እናላረክም፣ በዚህ ጉዳይ ይሄ ጥያቄ አለኝ ከ ከተጠየቁ መልሳለሁ። ጀነራል በሆነ ነገር ግን ይቅርታ አድርግልኝ እናቴ ብዬ ቦታውንም ባይልስ ደስ ይለኛል። ካለ ግን ሆን መጠየቅ ትችላለን። ፐርሰናሊ ስለምታረዙ መጠየቅ ማለት ነው። እሺ ቅድም በቴሌግራም +1 647 819 4117 በአማርኛ +1 ሲደመር አንዳርጋችሁ 647 819 4117 ቴሌግራም ላይ ብዙዎቻችሁ ጥያቄዎቻችሁን በግልጽ ጽፋችኋል። በዚህ በዋትሳፕ የላካችኋላችሁ። ተስፋ ይዛረጊው አሁን ወደ ጥያቄዎች ሄድና ሌሎቻችሁ ምትል ከሌላ ሚኪ ምትለዋለ። የተስፋ ይዛረጊው ሁለተኛው አካውንት ምንድን ነው? እሱ የመጡ ጥያቄዎች አሉ። ወደ ጥያቄዎች እንሄዳለን። እሺ እኔ ከምስጋና ነው የሚጀምረው። ቴዲዬ በጣም አሪፍ ቆንጆ ሀሳብ ነው። በጣም ምርጥ። ምክንያቱም ይሄ ጥፋት የሰራው በጣም የሚወቀስበት፣ ጥሩ የሰራው ደግሞ በህዝብ ዘንድም አዋርድ የሚሰጥበት ነው እና በማይረቡ ሰዎች ህዝቡን ራሱን እየረዳ ነው። ከአልጋ አስነስ መልሶ ራሱ ተሳዳቢ የሚሆንበት አልፏል። ከዚህ በኋላ የሚሆነው ነገር ግን እዚህ ጋር አዋርድ ለተሰጠው ምስጋና ለተሻረው ሰው ቢያንስ ህዝቡ ራሱ ቋሚ ጠበቃ መቆም አለበት። ጥሩም ለሰራ መጥፎም ለሰራ አብረ ከሰዳቢ ጋር ቆመ እንደዚህ እርዳታ የሚሰሩትን ማሸማቀቁንም ያጠፋል የሚል አስተሳሰባል። ይሄ በጣም አሪፍ ውይይት ነው እና እዚህ ውይይት ላይ በመገኘቴ በጣም ደስተኛ ነኝ እና ለምትጠይቁኝ ጥያቄም ተገቢውን ምላሽ ለመመለስም ዝግጁ ነኝ እና በዛ ነው የመጣሁት። ስለጋበዛችሁኝ አመሰግናለሁ። እከታተላለሁ ማለት ነው። ዝምታዬን ለመስበር ያክል ነው ሁሉም አወርቱ። ቴንኪዩ። ሌሎች ወንድሞች የሚጨምሩት ካለ ይጨምራለሁ። ልመልስ። ጥያቄ አልመለስኩም። ተሙ እና የሆኔን አልሰማሁም። የተሙን ልመልስ። ተሙ የጠየቀው ጥያቄ አንደኛውን አልሰማሁትም፣ ግን ብዙ ጊዜ እርዳታ የሚሰሩ ሰዎች እርስ በርስ አትዋደዱም ትግባቡ ብልሃል። 50% ልክ በዚህ ተሙ ከብዙዎቹ ጋር አይ ቲንክ በቲክቶክ በወንድ አይ ቲንክ የመጀመሪያ ነው የመሰለኝ እርዳታ ተሙና የሆነ ያግዛችሁኛል ኢንስታግራም ላይ ወስዳችሁ። ጎን ለጎን ያሉት እኮ አይዋደዱም። ቴዲ ማነው ተሴና ናርዶስ ተጣልተዋል። በዚህ አጋጣሚ ልንገራችሁ ብዬ ነው። ውስጥ ካሉት ካልመጡት ከሀዲድ ጋር ሆነ ከመቅዶኒያም ጋር ከሁሉም ጋር ሰርቻለሁ እርዳታ ያልሰራሁት እንዳይት ማርያምን ተሴና ናርዶስ ተጣልተዋል። ትልቅ ዓላማ በአሽሙር እሷን ጠቅ እያደረጋት ነው። የሚሰሩት ኢጎ አለ። ይሄ አልዋሻችሁም። እኔ ግልጽ ከማውራት ወደኋላ አለም። ሌላ ብሔር ውስጥ ይደበቃሉ። ኦፍኮርስ ሲደበቁ አይተናል። ብሔር ውስጥ በጣም የተጣሉት ደግሞ በምን እንደሆነ ሙሉን አውቃለሁ፣ ግን አላወራም። ምን አገባኝ? ወደ ከመጣችሁ እኔ ሃይማኖትም ብሔርም የለኝም። ያው ኢትዮጵያዊ ነኝ። እንዴ ብሔርማ አለክ ተስዬ ውዴ፣ ላስታውስ ባለፈው ደቡብ እንዴት ተነካ ምናምን ብለህ ከጆከር ጋር ስትጣላ ነበር ውዴ። እርዳታ ከባድ ነው። በዚህ እርዳታ ስንት ሰው አድነናል። መማር እኔ ናርዲ ፍቄ ተስሽ አድርጌው ሚኪ ላስታውሰው ብዙ ሰው በጣም በቁጥር መንገልጻቸው ማርያምን ተደባብረዋል። እንዴ አውቃለሁ። ተሴና ናርዶስ ድሮ አንድ ላይ ሰሩ፣ ይዋደዱ፣ ይገናኙ ነበር። በቃ እንደ ቤተሰብ ነበሩ። ከዛ በሆነ ሰው ምክንያት ተጣሉ። ለሆነ ሰው ታዳላለ ከኔ በላይ ብላ አኮረፈችው። ተጣሉ። ያሰቀምናቸው ሰዎች አሉ። አይኖ በጣም እርዳታ ከባድ ነው። እርዳታ ውስጥ የሚነግዱ በጣም ኢትዮጵያ ውስጥ እንዳሉ እናውቃለን። ተናግሬያለሁ። ሴፉ ላይም ቀርቤ ተናግሬያለሁ። የሉም ማለት አይደለም። በእርዳታ በጣም አሁን ትልቅ ቦታ የደረሱ አሉ።
ሌባ ስንል ነገርሽን እኮ ነው። ሰዎቹ ምናምን አልተናገርኩም ሙሉውን ወሬ ግን አውቃለሁ። ማርያምን በሰው ተጣልተው እርዳታ ስም ተመልሰው ከታረቁ እኔ እንጃ። ባንክ ነው ያለው ቴሲ ተስፋውን ደሳለኝ ነው የሚለው። የናርዶስን ፊት ተከታተሉ። በባንኬ ሰብስቤ አላውቅም፣ በጊፍትም ሰብስቤ አላውቅም። እኔ ጎፈንድሚ ነው የምወደው። ያው አብረን ከሁላችንም ጋር እዚህ ጋር ካሉት ጋር ስለሰራው በግሩፕም ሰርቼ እያንዳንዱ ከላይ ስትወጡ ሪሲቱላ ከሚያስጨንቁ ሰዎች ውስጥ አንዱ ስለሆንኩኝ ሌባ ሚል ካለ በእርዳታ አክሰፕት አደርጋለሁ። በድምፅ ማድረገው ነው። የትኛውም እርዳታ ምን ነው ውዴ? ባትሪ የለውም ቻርጅ ማድረግ አለብኝ። ሰው ካለ ወይ ሌላ ሰው የሚከፍትልን የለም በእጅሽ ውዴ? በድምፅ ማድረገው ቻርጅ አሚን። በድምፅማ እንዴት ሆኖ እንዴት ይገባናል? ሌላ የሚከፍት ሰው አለ? የሚከፍት ሰው ካለ እስኪ ግቡ። በድምፅማ እንዴት ውዴ? እንኳን በድምፅ አይተናቸውም አልገባንም። የሚያወሩት ወሬ እንኳን በድምፅ አይደለም። ጉቺ ለምን ይዘጋል ቪዲዮ? የለ እንትን ባትሪ ሊያልቅብኝ ነው ይኛው። እንዴ ሳሳኪ እንጂ ቻርጅ እንዴት የለሽም? መሲ ብርጅስቶ ምን የመሰለሽ መሸጥ ጀምራለች። አይ እንደዚህ ካላስቀመጥኩት ቻርጅ ማድረግ አልችልም። በተቻለ መጠን ግን